እንግዲህ ነገሮች በጣም ተደራርበውብን የምናሳልፋቸው ነገሮች እኛ ላይ ትልቅ ቻሌንጆችን እየፈጠሩብን ነውና ያው ለመልካም ነው ብዬ አስባለሁኝ። ግን ደግሞ ደስተኛ እንደሆነ ሊያሳየኝ ይሞክራል፣ ግን በጣም ደብሮታል። በዛ ምክንያት ደግሞ እኔም የምር ደብሮኛል እና እኔም ካንተ እኩል ነኝ ማለት ይሄ ነገር አንተ የሚሰማህን እኔን የሚሰማ ውድ ቤተሰቦች ትንሽ ትናንትና እኔም ያው መልስ ሰጥበታለሁ ብዬ ነበረ በነበሩት ትናንትና አብርሃምና አቅርቦት በነበሩት አንዳንድ ኢንተርቪዎች ላይ ነበረ ትንሽ ተጋነነ። የእናታቸው ገዳ አድርገው ነበር ሲያዋሩት ነበር። ያነሱት ሀሳብ ቶፒካቸው አግባብ ሊሆን ይችላል፣ ትክክል ሊሆን ይችላል። ምናልባት አውዱን ግን አልተረዱት። በቃ ይሄ ልጅ በተለየ መልኩ ወስደው እንደዚህ ጠላት እስከማድረግ ድረስ ተገቢ አይደለም። በቃ ኦልሬዲ ቲክቶክ ላይ እነሱ ጊዜያቸውንና ታይማቸውን ሉዝ የሚያደርጉት ለመታወቅ ጀርባ ደግሞ ገንዘብ ለመስራት ነው። ስለዚህ ማንም ሳፖርቱን አይጠላ፣ ድጋፉን አይጠላ ማንም ሰው ማለት ነው። ገንዘብ ልላክልህ ተብሎ እኔ ይሄን ነገር የምለው የጉዳዩ ባለቤት ምን ስለሆንኩ ነው። ስለ ጉዳዩ በጣም ብዙ ነገሮችን ስለማቅ ነው። ከዚህ ቀደምም በነበሩ አውዶች ነበሩ። እሱን መለስ ብዬ ወደ ኋላ ነገራቸዋለሁ። ግን ውድ ቤተሰቦቼ እነሱ በማዳም ቅመሞች ወይም ደግሞ እዛ ዱባይ እና ሳውዲ የትም ባሉት ልጆች ላይ ተቆርቆሮ የተናገሩት ነገር አገባብ ሊሆን ይችላል፣ ትክክል ነው። ነገር ግን ሁሉንም ኃላፊነት እሱ ላይ መደፍደፍና እያረክ ያለው ነገር ምናምን አንተ ልክ እነሱን እያሳደደ እንዳለ አድርጎ መረዳት ተገቢ አይደለም። የእውነቴን ነው። ሳፖርት ማለት ሰውን በገንዘብ መርዳት ብቻ አይደለም። እኔ አብርሃም እየሰራ ያለው ስራ በጣም በይበልጥ ነው ስለማውቅ አብርሃም ብቻ ሳይሆን ሌሎች በእነሱ ያልፈነሰ ገንዘብ ያልሰራ ዩቲዩበር የለም። ለምን ዋሻለሁ? ከራሴ ጀምሮ በደንብ በእነሱ ጉዳይ አንስቼ ከተመልካች የሚመጡ ጥያቄዎችን መመለስ በሚል ብዙ ሀሳቦችን አንሸራሽሬ ያለው በጣም ብዙ ሀሳቦችን ሰርቻለሁ። እኔ ብቻ ሳልሆን ኢትዮጵያ ውስጥ ብቻ ሳይሆን ዱባይም የትም ሀገር ያሉ ልጆች በአብርሽና በሩታ ቪዲዮ እየሰራ ቻናሉን ያላሳደገ ገንዘብ ያልሰራ አለ ብዬ አላስብም። ለሱ ግን አንድ ደቂቃ በቂ ፎቶና ቪዲዮ ላይ እገሌ እንዲጠቅማል ብሎ ሪፖርት አድርጎ ብዙዎችን ማዘጋትና እንትን ማድረግ አይችልም። ግን በጣም ብዙዎች ተለውጧል። በሱ ደግሞ በጣም ብዙ ጓደኞች ዙሪያ ያሉት ደግሞ ዩቲዩበር ሆነው ራሳቸውን አልፈው ቤተሰብ እየመሩ ያሉበት ሁኔታ ነው። እኔ ይሄ ከጥቅም ጉዳይ ምናምን ጋር አንስቷል። ትናንትና የነበረው ነገር ያው ኢንዲንጉ ላይ መጨረሻው ላይ አሪፍ ነበር፣ ግን እያሳዩት የነበረው አክሽን ለሱ በጣም ይደብር ነበር። ግን በጣም ሀም ብሎ ነው ተረጋግቶ ሲመልስና ሲያስረዳበት የነበረው ነገር ትክክል ነው። መርከብ ላይ ለምን ሰርግን በዚህ ወቅት አደረግክ ምናምን እሱ ራሱ ይጠይቅበት። ግን ያንን ያደረገበት ደግሞ ምክንያቱ ካለው አጭር ጊዜ ወይም ደግሞ በዛሽ ጊዜ ውስጥ ከኦዲየንሱ ከሱ ተመልካች ጋር ያለውን ጊዜ ለማሳለፍና ያቺ ነገር እንዳታመልጠው በማሰብ እንደሆነ እኔ እረዳለሁ። እኔ ከሷ ጋር መጋጨት ፈልጌ ምናምን አይደለም፣ ወይም ደግሞ የሷን ጉዳይ ሹ አድርጌ ምናምን አይደለም። ግን እቺ ሊቸግሯትስ ባይሆን ቤተሰቦቿን የተደላደለ ህይወት አድርጋ ተመችቷትም ሌላው ሰፖርት እንደሚያደርገው ወይም ደግሞ ይሄ ዩቲዩብ ላይ ያለው አማራጭ የሜምበርሺፕን ወይም ደግሞ የሌላውንም አማራጭ ተጠቅሞ ጊፍት መስጠት ባይቻል እንኳን ማለት ነው እቺ ልጅ እኮ ያደረገችው ተርፏትስ ቢሆን እነዚህን የሰጡት ተርፎስ ቢሆን ሁሉ ጊዜ ደግሞ ሰጠው የሚለውን ሰው ደግሞ ለምን እንደሚታመነው ምናልባት እነዚህ ልጆች እኮ ይዞ ያልፈመሰ የለም። እነዚህ ልጆች ይዞ ፌመስ የሆነ ወይ ነው ታዋቂ ያልሆነ የለም አይደል? በዛ ደረጃ ዝናን ለማግኘት እውቅናን ለማግኘት የነዚህ ልጆች ስም አስጠፍቶ ቢሆንስ እንዴ ተጨባጭ ያለው ነገር እኔ ከዚህ ቀደም ልንገራችሁ ውድ ቤተሰቦች አንዷ ደወለችና ከዚህ ቀደም ስማቸውን አልጠቅስም ለነገሌ ገንዘብ አሰባስበን ልንልክ ነበር፣ ድጋፍ ለማድረግ ፈልገን ነበር። እንዴ እነሱ እንደዚህ እርዳታ ጠይቋል። እኔ ግራ እስከሚገባኝ ድረስ ወላው ላይ ሄጄ እንዲህ ብለዋል እንዴ ምናምን ብዬ ቪዲዮ ልመለከት ሞክሬ ነበር ቤተሰቦችና ደወለችና ከዛ እንዲያሰባሰብ ገንዘብ ልንሰጣቸው ፈልገን ነበርና ፕሊስ እባክህ ስልካቸው ምናምን ግራ ገብቶኝ እኔ ያው በእነሱ ጉዳይ እኔም ደግሞ ምቀኛ አላለመሆን ወይም ደግሞ የሚተዋወቁበት ጉዳይ ይኖራል ብዬ ኮንታክታቸውን ልቀበል ሰው ጋር ስደውል አይ ሁሉ ጊዜ እኮ እንደዚህ አይነት ነገሮች ይመጣሉ። ሰው ከፍቅሩና ካለው ነገር ድጋፍ ካላደረገው የሆነ ነገር ስጦታ ካልሰጠው ይላል እና በዛ ደረጃ ነው እንጂ እነሱም ደግሞ ይሄን ነገር ብታረግ አይቀበሉህም እና ግድ የለም በቃ ይቅርና ስልካቸውን አላገኘውም ብለ ዝጋ ተብዬ አድርጌያለሁ። እግዚአብሔር በሚያውቀው ማለት ነው ውድ ቤተሰቦች እና ከዚህ በኋላ ላይ ቲክቶክ ላይ እመለሳለሁ። ቲክቶክ ላይ
ሊንኬን አስቀምጥላችኋለሁ። በዛ ቲክቶክ እኔንም ታገኙኛላችሁ። ፎሎ አድርጉኝ። መጋበዝ የምትፈልጉ ከኔም ደግሞ ጥያቄ ካለ ከኔም ከፈለጋችሁ ደግሞ ቲክቶክ ላይ እገባለሁ። ከዚህ በኋላ ብዙ ጥያቄዎችና ብዙ ደግሞ መፈታት ያለባቸው ነገሮች ስላሉ ነው። ስለዚህ እኔ በዚሁ አጋጣሚ አብርሃምን በጣም ቴንኪው ልፈልጋለሁ። እኔ ብቻ ሳልሆን ብዙ እህቶች ጎን ለጎን ከሚሰሩበት ከማዳም ቤት ቪዲዮ እየሰሩ ዩቲዩበር ሆኗል። ዩቲዩበር ሆኖ ብዙዎችም ተጠቅመዋል። እኔ የሆነ ጊዜ ዩቲዩብ ማኔጅ እያደረኩኝ የሰዎችን እንትን እያደረኩ በዛ መልኩ አውቃቸዋለሁ። በጣም ብዙ ልጆች ተጠቅመዋል። ስለዚህ ተጨባጭ የሆነው ይሄ እውነታ እያለ አላግባብ በሆነ መንገድ ደግሞ እሱን የማርያም ጠላት አድርጎ መናገርና መቀጥቀጡ አግባብ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። ስለዚህ ያነሳሹ ነገር በጣም ሐሳብ ነው። በኋላ ላይ ሐሳብሽ ገዝቶኛል። በጣም የሚያሳዝን ታሪክ ያላቸው በጣም የተገፉቶች አሉ። ትናንትና ያው ብርጅስቶን ነው የሚለው ቲክቶክ እኔ ብርጅስቶን ልበላትና ትናንትና ስትናገር የነበረውን በጣም እኔም ልቤን ነክቶኛል። እያረጉት ያሉት ሰፖርት እያረጉት ያሉት ነገር በጣም ትልቅ ነገር ነው። ያቺ ልጅ የኔ እህት ብትሆን የሚለው ነገር አግባብ ነው፣ ትልቅ ነው። እኔም ደግሞ ከዚህ በኋላ በአቅሜ ማለት ነው ሰፖርት ለማድረግ ድምጽ ለመሆን እሞክራለሁ። ከዚህ ቀደም የምናውቀው አብርሽ ቄራም ነበር እንደዚህ አይነት ጉዳዮች ላይ ጉዳይ ብሎ ሲሰራበት የነበረውና አብርሃም እንግዲህ ቃል ገብቷል ከዚህ በኋላ መደገፍ ባለባቸው ልክ ለመደገፍ ማለት ነው። ስለዚህ ግን የራሳችሁን ህይወት አትኖሩ፣ የእናንተ ድራማ የእናንተ እንዲህ እየተባሉ ግን መቀጥቀጥና ስድብ ደረጃ ደግሞ ተመልካቾቻቸውን በጎች እያሉ መጥራት አግባብ አይደለም። በቃ ሰው የሚያስደስተውን ነገር የማድረግ ሞራልና መብት አለው። በቃ እነዛ ልጆች ያንን ነገር አግኝተው ደስታ የሚያገኙ ከሆነ ጥሩ። ነገር ግን የቤተሰብ ተቸግሮ ቤተሰብ እንደዚህ አድርጎ ተጣርቶ ያ ነገር እውነት ከሆነ የእውነት እነሱ ሞት ይቅርታ ይጠይቁበታል። ነገር ግን አብርሃም ትናንት እያለም ነበረ እንዲሰጥቻለሁ የሚል ሰው ይውጣ በማረጋገጫ ሁሉም ሰው ለምንድን ነው እንዲህ ያደረኩን ባለ ቁጥር እናንተ የምታምኑትና ነገሩን የምትወስዱትና የምታወሳሰቡት ብሎ ተናግሯል። ስለዚህ ሁላችንም እዚህ ጋር የምትመለከቱኝ እኔ ይሄን ነገር ቪዲዮ ተመልከታችሁ ስድብ ምንም ልትሉ ትችላላችሁ። ግን ዋናው ነገር ምንድነው? ከእውነታው ጋር መጋፈጥ ያስፈልጋል። ይሄ ልጅ አያውራው አይናገረው እንጂ ያደረጉት ነገር በጣም የሚገርም ነገር ነው። በጣም ብዙ ልጆች ዩቲዩበሩ ማለት ኢትዮጵያ ውስጥም ከኢትዮጵያም ውጪ እንደነገርኳችሁ ቀላል ነው። በሱ ጉዳይ ቪዲዮ የሰራን ሰው እያንዳንዱ ቻናሉን እንትን ማዘጋትና እንትን ማድረግ ይችላል። እውነቴን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። ይሄ ግን ከትልቅ ድጋፍ አይተናነስም። ሰው እንዲጠቀም እንዲሰራ እየሰደቧቸው ከኔ ጀምሮ ሲያጠፉ እናገራለሁ። ገብታችሁ ቪዲዮ ላይ ማየት ትችላላችሁ። በጣም ነው የምናገረው። ግን ያ የምናገራት ፓርት ራሱ ማለት ነው ዩቲዩብ እንዲህ ነው አንተ ምናምን ብሎ አይዳኝህም። በቃ እገሌ ምስሌንም ቪዲዮንም ተጠቅሟል ብሎ እንትን ካደረገ ኮምፕሌን ካደረገ ኢሚዲየትሊ ቪዲዮ ይወርዳል፣ ቻናሉን አደጋ ውስጥ ይወርዳል። ስለዚህ ለዚህ ለሚያደርጉት እንትን በጣም ሁሉንም ላመሰግን እወዳለሁ፣ እውነት ለመናገር እኛም ሀሳብ ስናንሸራሽርና እውነታውን ስናወጣ ማለት ነው። ግን እስኪ ውድ ቤተሰቦቼ ሌሎች እንዲማማሩበትም ሌሎች እንትን እንዲሉበትም እናንተ ደግሞ ያጋጠማችሁን ከህይወት መስተጋብራችሁ ውስጥ ያጋጠማችሁን ያዝለፋችሁበትን ህይወት ባለፈው ቤቷን በተበላችሁ ልጅ ላይ በጣም ብዙ አሳዛኝ ታሪኮችን ሰምተናል እና ደግሞ እባክህን ልናናግራት ምናምን እንፈልጋለን ያላችሁ እኔ ህይወቴን ከኔ እንዲማርበት እንጂ እኔ ያን ያህል ደግሞ የሚዲያም ሰው አይደለሁም። ያን ያህል ደግሞ እኔ እንትን ማድረግ እንትን የምለው አይደለም። ከኔ ህይወት እንዲማሩ ሌሎች እህቶቼ እንዲማሩ በማሰብ ነው። አሁን እግዚአብሔር ይመስገን የተረጋጋ ህይወት ላይ ያለሁት ብላኛለች። ስለዚህ ያው ፍቃደኛ ስትሆን እኔም አናግራታለሁ። ወደ እናንተ ይዣት ልቀርብ እኔም ሞክራለሁ፣ እናንተንም አገናኛችኋለሁ። ነገር ግን እስኪ ሌሎችም ደግሞ እንደዚህ ታሪካቸው ያስተምራል፣ ይሆናል፣ ይበጃል፣ ይጠቅማል የሚል ካለ ደግሞ ወደ እኔ አድርሱኝ ላለውኝ እኔም ለእናንተ ጥፍት ባለ መልኩ ማድረስ ይሆናል። ባለፈው ደግሞ የሰራሁት አንድ ቪዲዮ ነበረ ኢትዮጵያ ውስጥ በሆነ ጉዳይ ማቃት ልጅ እንዲህ ተብሎ ውሻ ግብታ ምናምን ሲባል የነበረው እሱ ቪዲዮ ነበረ። በሚገርም ሁኔታ እኔ ቻናሌ እንደዚህ አይነት ነገር አጋጥሞኝ አያውቅም። ኢሚዲየትሊ ነው ስትራይክ እንትን ያስባሉብኝ ማለት ነው። እነዚህ ሰዎች እንግዲህ የተላኩበት ዓላማ አላቸው። እንደዚህ አይነት ነገሮች እኔ ሪስክ ወስጄ ነው እየሰራው ያለሁት እውነት ለመናገር። ስለዚህ እኔ እንዲታረሙ ካሉት ነገር እንዲያስተካክሉ እንጂ ያን ያህል ክፋት ኖሮኝ አይደለም። እነሱ ግን ያው ክፋት እርምጃቸውን ሄደዋል። ግን እኔ ደግሞ ጠንከር አድርጌ ልሂድ ካልኩኝ ደግሞ እስከ ሕግ ድረስ ፖሊሶች እንዲመለከቱት እቺ ልጅ ተሳሳተ መረጃን በማሰራጨት ምናምን ብለው ሌሎች ነገር ውስጥ መግባት ይቻላል። ግን
ያውላ ከሚሆን ንቆና ትቶ ማለፍ ይቻላል የሚለውን ነገር ለማንሳትም እወዳለሁ። ውድ ቤተሰቦቼ ከልብ አመሰግናለሁ። አብርሽ አሁንም ለምታደርገው ሳፖርት እኛ እናውቃለን። እያረጋችሁ ያላችሁት ነገር ሁላችሁንም ምክሯችሁንም ላመሰግን እወዳለሁ። ያለው ነገር ይሄን ይመስላል። እነንተናም ደግሞ እውነት አላቸው። እነሱንም ልንደግፋቸው መድረስ ባለብን ቁጥር ደግሞ መድረስ አለብን ብዬ አስባለሁ። የዛሬው ቪዲዮ ይሄን ይመስላል። በጣም አመሰግናለሁ ባይ